ተጫዋችነት እስከ አሰልጣኝነት ውጤታማ ከሆኑ የእግር ኳስ ሙያተኞች አንዱ ነው የኢንተር ሚላን አሰልጣኝ ሲሞኔ ኢንዛጊ። 49 ዓመቱ ላይ የሚገኘው ጣሊያናዊ አሰልጣኝ በተጫዋችነት ሕይወቱ ከላዚዮ ጋር አንድ የሴሬ 3 የኮፓ ኢታሊያና አንዳንድ የአውሮፓና የጣሊያን አሸናፊዎች አሸናፊ ዋንጫን አሳክቷል። ከፈረንጆቹ 2016 ጀምሮ ላዚዮን በመረከብ የአሰልጣኝነት ሕይወቱን አህዱ ያለው ሲሞኔ ኢንዛጊ በተጫዋችነት ያሳካውን የጣሊያን ዋንጫ ከክለቡ ጋር ድል አድርጓል። በላዚዮ በገነባው ምርጥ ቡድን ምክንያት በበርካታ ሀያላን ክለቦች አይን ውስጥ የገቡት አሰልጣኝ ሲሞኔ ኢንዛጊ በ2021 ሐምሌ ወር ላይ ሌላውን የጣሊያን ክለብ ኢንተር ሚላንን ተረክበው ውጤታማ አድርገውታል። የሰሜን ጣሊያኑ ተወላጅ ባለፉት 5 ዓመታት ከኔራዙሪዎቹ ጋር እያስመዘገበ የሚገኘው ውጤት ከዓለማችን 5 ምርጥ አሰልጣኞች ተርታ አሰልፎታል። የሚላኑን ክለብ በተረከቡ በሶስተኛው የውድድር ዓመት የስኩዲቶን ዋንጫ ድል አድርገዋል። በ3 ዓመት ውስጥ ክለቡን የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ ያደረጉት ስኬታማው አሰልጣኝ የዛሬ 3 ዓመት ከማንቸስተር ሲቲ ጋር የፍጻሜ ተፋላሚ ሆነው 1-0 በሆነ ውጤት ተሸንፈው ዋንጫውን ያጡበት አጋጣሚም አይዘነጋም። ክለቡን ዘንድሮም በብዙዎች ዘንድ ግምት ሳያገኝ ለፍጻሜ አድርሰዋል። ነገ ምሽት 4 ሰዓት ላይ በአሊያንዝ አሬና ከፒኤስጂ ጋር ይፋለማሉ። የራዙሪዎቹ በዚህ ውድድር ዓመት ለሶስትዮሽ ድሎች ሲፋለሙ ቢቆዩም በናፖሊ በ1 ነጥብ ተበልጠው ስኩዲቶውን ተነጥቀዋል። በጣሊያን ዋንጫም ቢሆን በሚላን ደርቢ ከግማሽ ፍጻሜ ውጭ ሆኗል። የውድድር ዓመቱን ያለ ዋንጫ ላለማሳለፍም የመጨረሻውን ዕድል ነገ ምሽት በጀርመን ሙኒክ የሚደረገውን ፍጻሜ ይጠብቃሉ። በአዲሱ የውድድር ፎርማት መሰረት 14 የሻምፒዮንስ ሊግ ጨዋታዎችን ያደረገው ኢንተር ሚላን በአንዱ ብቻ ነው የተሸነፈው። ይህም ከተሳታፊ ክለቦች መካከል በቁጥራዊ ስሌት ከፒኤስጂ ቀጥሎ ሁለተኛ ላይ እንዲቀመጥም አድርጎታል። ከኢንተር ሚላን ጋር 216 ጨዋታዎችን ያደረጉት ኢንዛጊ 141ን በማሸነፍ 65.28 በመቶ የማሸነፍ ምጣኔም አላቸው። ከጥሎ ማለፍ ጀምሮ ጠንካራ ቡድን አሸንፈው ለፍጻሜ የደረሱት ሲሞኔ ኢንዛጊ በሁሉም ጨዋታዎች 47 በመቶ የኳስ ቁጥጥርና 85 ከመቶ በላይ ፓሲንግ አኪውሬሲ ብቃት ያለው ክለብ መስርተዋል። ከ14ቱ ጨዋታዎች በ8ቱ መረቡን ሳያስደፍር የወጣ የኋላ ደጀን የገነቡት አንጋፋው አሰልጣኝ 174 የማግባት ሙከራዎችን በማድረግም 26 ኳሶችን ተቃራኒ መረብ ላይ ያሳረፈ ፈጣን የፊት መስመርም ገንብተዋል። ከኋላ ደጀን ያን ሶመር ጀምሮ 9 ግቦችን በማስቆጠር በውድድሩ ከፍተኛ ግብ አስቆጣሪ ለመሆን እስከሚፎካከረው ላውታሮ ማርቲኔዝ ድረስ የተናበበ የተቀናጀና ጠንካራ የመከላከል ብቃት ያለው ቡድንን በዚህ ዓመትም መስርተዋል። ከፒኤስጂ ጋር የሚያደርጉት የፍጻሜ ጨዋታ ውጤት የአሰልጣኙን እጣ ፈንታ እንደሚወስን ነው እየተነገረ የሚገኘው። እስከ 2026 ከኔራዙሪዎቹ ጋር የሚያቆያቸው ኮንትራት ያላቸው ሲሞኔ ኢንዛጊ ዓመቱን ያለ ዋንጫ የሚያሳልፉ ከሆነ ክለቡን ይለቃሉ የሚሉ መረጃዎችም በስፋት ወጥተዋል። ክለቡ እስከ 60 ሚሊዮን ፓውንድ የሚደርስ ክፍያ ከሳውዲው ክለብ አልሂላል ቀርቦላቸዋል መባሉን አሰልጣኙ ቢያስተባብሉትም የወደፊት እጣ ፈንታቸው ግን በሚመዘገበው ውጤት ላይ የተመሰረተ መሆኑን ነው የተገለጸው።